ሰላም ጤና ይስጥልን የተከበራችሁ የገበታ ሚዲያ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እያለን እነሆ ከአሁን ሰዓት ጀምሮ ወደ እናንተ አዳዲስ ጉዳዮችን ጀባ እንላችኋለን። በቅድሚያም አርዕስተ ወሬዎቹን በማስቀደም እንጀምራለን። ከኛ ጋር ሁኑ። እስራኤል በባህር በር ጉዳይ ከኢትዮጵያ ጎን መሆኗን አስታወቀች። የባህር በር ጥያቄዋን በሰላማዊ መንገድ የማግኘት መብት እንዳላት ጠቁመዋል። በኢፌዴሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶ ውይይት አድርጓል። እንመለከተዋለን። በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዲያጡ እያደረጋቸው እንደሆነ ተሰምቷል። በዘገባችን ተካቶ ወደ እናንተ ይደርሳል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያውያን የተቃውሞ ሰልፍ አደረጉ። ድምጻችን ይሰማ፣ የስደተኛ መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይልን የሚሉና ሌሎች መፈክሮች ይዘው በካምፕ ውስጥ ተስተውለዋል። የምንመለከተው ጉዳይ ነው። ወደ ዝርዝሮቹ እናመራለን። እስራኤል በባህር በር ጉዳይ ከኢትዮጵያ ጎን መሆኗን አስታወቀች። የባህር በር ጥያቄዋን በሰላማዊ መንገድ የማግኘት መብት እንዳላት ጠቁመዋል። በኢፌዴሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶም ውይይት አድርጓል። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ በሙሉ ትደግፋለች። ይህንን ያሉት በኢትዮጵያም የእስራኤል አምባሳደር አብርሃም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ሉዓላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲና በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር አብርሃም ሀገራት ጥንታዊና ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቁመዋል። በዚህኛውም ዘመንም ሁለቱ ሀገራት የሚተባበሩና የሚረዳዱ ናቸው ሲሉም ተደምጠዋል። ይህንን ደግሞ በዓለም አቀፍ መድረክም በተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም በጤናውም በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል የሆኑት ዶክተር ጸጋ ፈንታሁን የኢትዮጵያ የባህር በር ጥያቄ በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲ መንገድ የማግኘት መብቷ የተጠበቀ እንደሆነም አስታውቀዋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌለም አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለችም ብለዋል። በየብስ የተዘጋች ኢትዮጵያ የባህር ኃይሏን መልሳ እያደራጀች ባለችበት በአሁኑ ወቅት የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። ይህ ስምምነት ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያስታወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት ወቅት መፈጸሙ እንደ ትልቅ ጂኦፖለቲካዊ እርምጃም ተወስዷል። በኢፌዴሪ መከላከያ ሰራዊት መግለጫ መሰረት የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ተገኝቶ ውይይትም አድርጓል። የኢትዮጵያ ባህር በር ዋና አዛዥ ቫይስ አድሚራል ክንዱ ገዙም የጣሊያን ልዑካን ቡድን ያመሰገኑ ሲሆን የጣሊያን የልዑካን ቡድን መሪ በበኩላቸው አገራቸው ኢትዮጵያን አጋሯ ማድረግ ፍላጎት እንዳላትም ተናግረዋል። የጣሊያን ልዑካን ቡድን ጃልሜዳ የሚገኘውን የባህር ኃይል ጠቅላይ መምሪያና በቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኘ በኋላ ስምምነቱ በኢትዮጵያ የባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳና በጣሊያን ልዑካን መካከል ተፈራርመዋል። በሀበሻ ተንታኞች እይታ መሰረት ይህ ስምምነት ምንም እንኳን በትምህርትና ስልጠና ላይ ያተኮረ ቢመስልም ከበስተጀርባው ያለው ጂኦፖለቲካዊ አንድምታ እጅግ የከበደ ነው። ለኢትዮጵያ የባህር ኃይል ምኞት እውቅና መስጠት ጣሊያን በአውሮፓ ህብረትና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ውስጥ ቁልፍ ሚና ያላት ሀገር ናት። እንዲህ አይነት ሀገር ምንም እንኳን ኢትዮጵያ በአሁኑ ሰዓት የባህር ዳርቻ ባይኖራትም የባህር ኃይሏን ለማሰልጠን መስማማቷ የአዲስ አበባን የባህር ኃይል የማደራጀት እቅድ በቁም ነገር እንደምትመለከተውና እውቅና እንደሰጠችው ያሳያል። የጣሊያን ስትራቴጂካዊ ፍላጎት ጣሊያን በቀይ ባህርና በአፍሪካ ቀንድ ታሪካዊና ስትራቴጂካዊ ፍላጎት ያላት ሀገር ናት። በተለይም በአሁኑ ወቅት የባህር ላይ ወንበዴነትና በዓለም አቀፍ የንግድ መስመር ላይ የሚፈጠር ስጋቶች ባሉበት ጣሊያን በቀጠናዊ ጸጥታ አጋር ትፈልጋለች።
ጣሊያን በጅቡቲ ቋሚ የጦር ሰፈር ያላት ሲሆን ይህ ስምምነት በቀጠናው ተጽዕኖ ፈጣሪ ከሆነች ኢትዮጵያ ጋር ያላትን ወታደራዊ ግንኙነት ለማጠናከርም ያስችላታል። በቀጠናው ሀገራት ላይ የሚፈጠረው ስሜት ይህ ስምምነት በተለይም በኢትዮጵያ የባህር በር ጥያቄ ዙሪያ ስጋት ባላቸው የኤርትራና የሶማሊያ መንግስታት ዘንድ በበጎ አይታይም። ለኤርትራና ሶማሊያ አንድ የኔቶ አባል ሀገር የኢትዮጵያን የባህር ኃይል ማሰልጠኑ የአዲስ አበባን የማስፋፋት አጀንዳ እንደመደገፍ ሊቆጥሩት ይችላሉ። ይህ ደግሞ በትናንትና ዕለት የኤርትራ የወጣችው ጠንካራ መግለጫን ተከትሎ መሆኑ ውጥረቱን ሊያባብስ ይችላል። ለጅቡቲና ግብጽ ሁለቱም ሀገራት በቀይ ባህር የጸጥታ ጉዳይ ላይ የራሳቸው ጠንካራ አቋም ያላቸው ሲሆን አዲስ የባህር ኃይል ተዋናይ ወይም ኢትዮጵያ በምዕራባውያን ድጋፍ ሲፈጠር በቅርበት ይከታተላሉ። የዛብሻ ተንታኞች እንደሚሉት ይህ በኢትዮጵያና በጣሊያን መካከል የተደረሰው የባህር ኃይል ስልጠና ስምምነት ከወታደራዊ ልምድ ልውውጥ የዘለለ ትልቅ ዲፕሎማሲና ስትራቴጂካዊ መልእክት የሚያስተላልፍ ነው። ይህም ኢትዮጵያ የባህር ኃይል አቅሟ ለመገንባት የምታደርገውን ጥረት የአውሮፓ ኃያላን ሀገራት እየተቀበሉት መምጣታቸውንም ያሳያል። አቃቤ ሕግ በቀድሞ የሰላም ሚኒስቴር ዴታና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንዳ ላይ 3 አዳዲስ ክሶችን ማቅረቡን ጠበቃቸው አበራ ንጉሱ ለአዲስ ስታንዳርድ ማሳወቃቸው ተሰማ። ክሶች የቀረቡት ዳር 15 በዋለው ችሎት ሲሆን የትናንትናው ችሎት ተሰጥቶት የነበረው አቶ ታዬ ደንዳም ቀደም ሲል ከቀረቡባቸው 3 ክሶች መካከል ጥፋተኛ የተባሉበት በህገወጥ መንገድ የጦር መሳሪያ ይዞ በመገኘት በሚለው 3ኛ ክስ የቅጣት አስተያየት እንዲቀርብ ነበረ። የተከሳሽ ጠበቃ አበራ አቃቢ ህግ በትናንትናው ዕለት የቅጣት አስተያየቶችን ከማቅረብ ይልቅ በ3 ተጨማሪ ክሶች ማቅረቡን ገልጸው የጠበቃው ወገን ስለ ጉዳዩ የአሰራር ለውጥ አስቀድሞ እንዳልተነገረው ተናግረዋል። እንደ ጠበቃው ገለጽ አቶ ታዬ ላይ 3ቱም ተጨማሪ ክሶች የቀረቡባቸው በቅርቡ ሆርን ኮንቨርሴሽን ከተሰኘው ሚዲያ ጋር ባደረጉት ቃለ ምልልስ ላይ ባነሷቸው አስተያየቶች ነው። የመጀመሪያው ክስ በወንጀል ህግ አንቀጽ 257 ስር በተቀመጠው የህገ መንግስቱንና የህገ መንግስታዊ ስርዓቱን መናድ በሚለው ክስ ነው። አቃቢ ህግ በአቶ ታዬ ላይ ይህንን ክስ ያቀረበው ታጣቂ ቡድኖችን በተለይም ሸኔንና ፋኖን የሚደግፍ ፕሮፓጋንዳ አሰራጭተዋል በሚል ሲሆን አቃቢ ህግ በቃለ ምልልሱ የሰጣቸው አስተያየት በመንግስት ጠላቶች ተብለው የተፈረጁ ኃይሎችን እንደመደገፍ ይቆጥራሉ ሲሉ ተከራክረዋል። ሁለተኛው ክስ በወንጀል ህግ አንቀጽ 337 መሰረት የቀረበ ሲሆን አቶ ታዬን በመከላከያ ሰራዊት ላይ ሐሰተኛና አሳሳች መረጃዎች በማሰራጨት በተመለከተ ሲሆን በዚህ ክስ ላይ አቃቢ ህግ አቶ ታዬ በትግራይ ክልል ጦርነቱ ከመጀመሩ በፊት በሰሜን እዝ ላይ ስለተፈጸመው ጥቃት ሐሰተኛ መረጃ በመስጠት የመከላከያ ሰራዊቱን መልካም ስም አጉድፈዋል ሲሉ ክስ አቅርበዋል። ሶስተኛው ክስ ደግሞ በወንጀል ህግ አንቀጽ 244 በቅንፍ ውስጥ 1 ስር የቀረበ ሲሆን አቶ ታዬ በህገ መንግስቱ መሰረት የተመረጠውን መንግስት በተለይም ብልጽግና መንግስት ስም በማጣልሸትና ስለ መንግስትነቱ ሐሰተኛ መረጃን በማሰራጨት ተከሷል። ይህም ክስ ልክ እንደሌሎቹ በዚያው ቃለ ምልልስ ላይ ብቻ በተሰጡ አስተያየቶች ላይ የተመሰረተ ነው። በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንድናጣና ዝናችን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ አስታውቋል። ይህ የተቋማት ዝምታ ወንጀለኞች የተሳካላቸውን የጥቃት ዘዴ በሌሎች ተቋማት ላይ በቀላሉ እንዲደግሙት በማድረግ የሀገሪቱን የጸጥታ ክፍተት እያሰፋ መሆኑንም አስታውቋል። ይህ የተገለጸ የኢትዮጵያ ንግድ ባንክ ባዘጋጀው የሳይበር ደህንነት ፎረም ላይ ነው። ኢትዮ ቴሌኮም የቴሌ ብር የሞባይል ገንዘብ መድረክ በየቀኑ ከ220 በላይ ሳይበር ጥቃት ሙከሮች እንደሚገጥሙት ገልጿል። ይህም ካለፈው ዓመት 20 በመቶ ጭማሪ አሳይቷል። አዲሱ ስጋት ወይም AI በአርቲፊሻል ኢንተለጀንስ የሚታገዙ የሳይበር ጥቃቶች አሁን አንዱን ጥቃት ለመፈጸም 39 ሰከንድ ብቻ እየወሰደባቸው መሆኑንም ጠቁመዋል። የኢትዮጵያ ንግድ ባንኩ ወደ ዜሮ አመኔታም የደህንነት ሞዴል መሸጋገሩን ገልጾ የሳይበር ደህንነት አስተዳደር ክፍሉን ወደ ምክትል ፕሬዝዳንት ደረጃ ማሳደጉን አስታውቋል። በመፍትሄነትም የፋይናንስ ተቋማት ስማቸው ሳይገለጽና ሚስጥራቸው ተጠብቆ ስለደረሰባቸው ጥቃት መረጃ የሚለዋወጡበት ገለልተኛ ሶስተኛ ታማኝ አካል ለማቋቋም እየተሰራ መሆኑን ተሰምቷል። ዛብሻ ዜና በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዳናጣና ዝናችን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል።
ይህ የተቋማት ዝምታ ወንጀለኞች ሳካላቸውን የጥቃት ዘዴም በሌሎች ተቋማት ላይ በቀላሉ እንዲደግሙት በማድረግ የሀገሪቱን የጸጥታ ክፍተት እያሰፋው እንደሆነም አስታውቀዋል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያውያን የተቃውሞ ሰልፍ አደረጉ። በሱዳን ተንደባ የስደተኞች ካምፕ የሚገኙ ኢትዮጵያውያን ስደተኞች በትናንትናው ዕለት የተቃውሞ ሰልፍ ያደረጉ ሲሆን በተቃውሟቸውም የዓለም ምግብ ፕሮግራም WFP ውሳኔውን እንዲቀለብስ ጠይቀዋል። ድምጻችን ይሰማ፣ የስደተኛ መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይልን የሚሉና ሌሎች መፈክሮች ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያውያን WFP የሚሰጣቸው እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆንም አሳስበዋል። ሰልፈኞቹ እንደተናገሩ ድርጅቱ ቀደም ሲል የምግብ ሬሽን ያከፋፍላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸውም ይገኛል። ይህ ደግሞ ወደ ዶላር ሲቀየር $4.1 መሆኑን አስታውቀዋል። ይህ ገንዘብ ለዕለት ፍጆታ እንኳን እንደማይሆንም አስታውቀዋል። በመሆኑም እርዳታው እንደከዚህ ቀደሙ በምግብ እንዲሆንላቸው የጠየቁ ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያን ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። የተከበራችሁ የገበታ ሚዲያ ቤተሰቦች ለእሳቱ ያዘጋጀነው ጥንቅር የተከታተላችሁትን ይመስል ነበረ። በሌሎች አዳዲስ ጉዳዮች እስከምንገናኝ ድረስ ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ያደረጋችሁ እንድትቆዩ ጋብዛችኋለን። ለዛሬ በዚሁ አበቃን። ሰላም።